ሰላም ጤና ይስጥልን ውድ የኢትዮ አርሰናል ቻናል ቤተሰቦች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ መረጃዎችን እየነገርናችሁ እንቆያለን። ትናንትና የጻፋችሁልን መልእክቶችን እናነሳለን። ከአርሰናል ጋር የሚነሱ ዝርዝር ጉዳዮችን ይዘናል። ዚ አትሌቲክ በጣም ታማኝ የሚባል ምንጭ ነው። በአርሰናል እቅድ በጥር የዝውውር መስኮት ላይ ምን ሊኖር ይችላል በሚለው ጉዳይ ላይ ግልጽ ያስቀመጣቸው ጉዳዮች ያሉ እናነሳለን። ከኒውካስል ዩናይትድ ጋር በተያዘ አንድ ተጫዋች ወደ አርሰናል ሊመጣ ይችላል የሚሉ በጭምጭምታ ደረጃ በጣም ዝቅተኛ እድል ያለው የዝውውር ሀሳብም እየተነሳ ይገኛል። እነሱንም እንነግራቸዋለን። እስቲ አንድ ጥያቄ እንጠይቃችሁ። ሚኬል አርቴታን በማንቸስተር ዩናይትድ አሰልጣኝነት ታስቡታላችሁ? በዚህ ጉዳይ ላይ እየተነሱ ያሉ ጉዳዮች አሉ። ሪዮ ፈርዲናንድ የሚያነሳቸው ሀሳቦች አሉ። ሚኬል አርቴታ የሩበን አሞሪም ተተኪ ቢሆን ማንቸስተር ዩናይትድን ምን አይነት ቡድን አድርጋችሁ ትሰሉታላችሁ? የሚሄድበትስ እድል አለ ብላችሁ ታስባላችሁ? ሀሳቦቻችሁን ጻፉልን። ሪዮ ፈርዲናንድ ያነሳቸውን ጉዳዮች የነገርኳችሁ ቆያለሁ። ሌላው የኖኒ ማዱዌኬና የቡካዮ ሳካ ፉክክር ላይስ ማን ነው ቅድሚያ ማግኘት ያለበት? በሁለቱ ቡድኖች በሁለቱ ተጫዋቾች ግንኙነት ላይስ ምን ይታያል የሚለውን የባለፉት ጊዜያትን የነበሩ ሂደቶችን አንስተን አንዳንድ ሀሳቦችን አካፍላችኋለሁ። ሌሎች ጉዳዮችንም ይዘናል። ከአርሰናል ጋር በተያያዘ በጣም በትልቅ ደረጃ እየተነሳ ያለው አንድ ጉዳይ አለ። ፌስቲቭ ፔሪየድ ላይ ስንት ነጥብ አገኘ? በቀጣይ ስለ ሊቨርፑል ጨዋታም ቨርጂል ቫን ዳይክ ያነሳቸው ጉዳዮች አሉ። ለሁሉም ብዙ ጉዳዮችን እየነገርናችሁ እንቆያለን። ስለ ዴክላን ራይስ፣ ስለ ማንቸስተር ሲቲ ጉዳቶች፣ በተለይ ደግሞ ከጆስኮ ግቫርዲዮል ጋር በተያያዘ ከአርሰናል ጋር ምን ያገናኘዋል የምናነሳቸው ነጥቦች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን፣ አብሮነታችሁን አሳዩን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑን። በየዕለቱ የምንለቃቸው ቪዲዮዎች አሉ እንድትከታተሉ። ቤተሰብነታችሁን አርሰናልን የተመለከቱ ጉዳዮችን ብቻ የምናነሳበት ቻናል ነውና የእናንተን ተሳትፎ፣ የእናንተን ቆይታ፣ የእናንተን ሀሳብ መጻፍ፣ የእናንተን አብሮነት እንፈልጋለን። በቀጥታ ወደ ጉዳዮቻችን እንገባለን። ከምናነሳቸው ጉዳዮች መካከል ኤዱ ጋስፐርን ላስቀድም። እስቲ ኤዱ ጋስፐር ከኖቲንጋም ፎረስት ሊሰናበት ይችላል የሚል ሌላ ከሰሞኑ በተለያዩ ክለቦች የስንብቶችን ስንሰማ ነበረ። ኤዱ ጋስፐር ከአርሰናል ከወጣ በኋላ የቀናው አይመስልም። በኖቲንጋም ፎረስት በተለይ ኤቫንጌሎስ ማሪናኪስ በጣም ከባድ ባለቤት ናቸው። በብራዚል ክለብ አላቸው፣ በግሪክ፣ በእንግሊዝ፣ በፖርቱጋልም ጭምር። ነገር ግን አሁን ከኤዱ ጋስፐር ጋር ክፍተት መፈጠር ጀምሯል የሚሉ ጉዳዮችን እየሰማ እንገኛለን። በአስገራሚ ሁኔታ ከአርሰናል ሲወጣ በጣም ብዙ ክፍተቶች ይፈጠራሉ ተብሎ ነበር። አንድሪያ ቤርታ ግን በጣም ጥሩ ሽፋን ሰጥቷል ማለት ይቻላል። በኤዱ ጋስፐር ስንብት ላይ ብዙ ሀሳቦች ከዚህ በፊት የአርሰናል ደጋፊዎች ስታነሱ እንደነበረ እናስታውሳለን። ከኤቨርስ ጋር በተያዘ ከአርሰናል ጋር በጉዳቱ አገግሞ በቀጣይ ጨዋታዎች ላይ በደንብ እንመለከቷለን። አሁንም ጥሩ ጤንነት ላይ ይገኛል። ባለፈው የቦርመዝ ጨዋታ ላይ የጥንቃቄ ነው እንጂ በጉዳት ወይም ሌላ ሴትባክ አጋጥሞት አይደለም ከጨዋታው ውጭ የነበረውና ከኤቨርስን በተመለከተ አሁን በሚኬል አርቴታ ቡድን ውስጥ ያለው ውል እስከ 2028 ድረስ የሚያቆየው ነውና 75 ሚሊዮን ዩሮ ተከፍሎበት ከቼልሲ ከስታንፈርድ ብሪጅ ወደ ኤምሬትስ ከመጣ በኋላ አሁን እየሰጠ ያለው ግልጋሎት በአርሰናል ደጋፊዎች ሪኮግናይዝ እየተደረገ እንዳለ እናስባለን። እውቅና እየተሰጠው ምን ያክል ቁልፍ ተጫዋች መሆኑን በደንብ እየተመለከቱ ያሉ ይመስለኛልና አሁንም ከጉዳቱ ሲያገግም ያንን በዋንጫ ፉክክሩ ላይ ለአርሰናል በጣም ሱፐር ፓወር የሚሆን አቅም ይፈጥራል። እሱ ሲመለስ ክፍተቶች የማይኖሩበት አይነት አርሰናልን እንመለከታለን። ከፊት መስመር ላይ አማራጮቹ ብዙ ይሆኑና ፉክክሩም እያንዳንዱ ተጫዋች ለቦታው መፎካከር ይኖርበታል። ኖኒ ማዱዌኬና ቡካዮ ሳካ እንደሚፎካከሩት ቪክተር ዮኬሬሽ ከጋብሪኤል ጄሱስ ከኤቨርስ ጋር መፎካከር ይኖርበታልና አሁን አዲስ የተሰማው ጉዳይ ከኤቨርስን በተመለከተ ውል ሊቀርብለት ነው ተብሏል። ውሎች አሉ። የጁሪን ቲምበር ውል ይነሳል። የቡካዮ ሳካ አዲስ ውል ይጠበቃል። የሱም የካቨርስም ጉዳይ 2028 ድረስ ውሉ አለው። አሁንም ቢሆን በአርሰናል የሚያቆይ ከ2030 እስከ 2031 ድረስ የሚያቆይ ሌላ ተጨማሪ ዓመታትን በአርሰናል ሊፈርም ይችላል። 26 ዓመቱ ላይ ይገኛል። ቢያንስ 31 ዓመቱ ድረስ በአርሰናል እንዲቆይ ይፈልጋል የሚሉ ዘገባዎችም እየተሰማ ይገኛል። ከዛ ውጪ ሌሎች ጉዳዮችን ስናነሳ ስለ ፔፕ ጋርዲዮላ አስተያየቶች፣ ስለ ሚኬል አርቴታ አነሳለሁ። የሊቨርፑልና የአርሰናልን ጨዋታ ግን አንዳንድ ነጥቦችን እናንሳ። በዚህ ጨዋታ ላይ በአርነ ስሎት በኩል ከሰሞኑ አንድ ያረጋገጡት ነገር ቢኖር የኡጎ ኢኪቲኬ ጉዳይ ነው። በጨዋታው ላይ ላይኖር ይችላል ብለዋል። አርሰናል ጥሩ እድል ነው የእሱ አለመኖር። በጣም የመጨረሻው ለውጥ ፈጣሪ ተጫዋች ላይሆን ይችላል። ነገር ግን በመጠኑም ቢሆን የሳሳውን ሊቨርፑል መጥቀም ጠንካራ የሆነውን አርሰናል የበለጠ የሚያጠናክር ነውና ተጫዋቹ በሊቨርፑልና በአርሰናል ጨዋታ ላይ ላይኖር ይችላል የሚል ማረጋገጫ ባይሆንም የመጨረሻ እድሉ ግን ጠባብ ነው ብለው በጣም አንሰርተን ነው ብለዋል። አቬይላቢሊቲው
ለጨዋታ የመድረሱ ነገር በጣም ጠባብ ዕድል እንዳለው አረጋግጧል። ስለዚህ በጣም የሱ አለመኖር አርሰናልን ሊያግዝ ይችላል። ኡጎ ኤኪቲኬ ከፊት በተለይ ሊቨርፑል ኮዲ ሃክፖ ብቻውን የቀረው ይመስላል። ሙሐመድ ሳላ አፍሪካ ዋንጫ ላይ ይገኛል። አሌክዛንደር አይዛክም በተመሳሳይ በጉዳት ምክንያት ከጨዋታው ውጪ ነውና አሁን ኡጎ ኤኪቲኬ አለመኖር ደግሞ ሌላ ለአርሰናል ክፍተትን እንዲጠቀም የሚያደርገው ይሆናል ተብሎ ይጠበቃል። በእርግጥ የትኛው ማጥቂ ቢኖር ገብርኤል ማጋሬሽ፣ ዊሊያም ሳሊባ ካሉ ያለው ልዩነት በደንብ በጨዋታ እድሜ በአመታት እየተመለከት ነው ማለት ይቻላል። ከአርሰናል ጋር በተያያዘ አንደኛው ጉዳይ በቀጣይ ሊቨርፑልን ሐሙስ ዕለት ይጫወታል። በሊቨርፑል ጋር በሜዳው የሚያደርገው ጨዋታ አለ። ከዛ በኋላ ግን ወደ 4 ያክል ጨዋታዎችን ከሜዳው ውጪ ነው የሚያደርገው። በኤፍኤ ካፕ ፖርትስመዝን ይገጥማል ከቼልሲ ጋር። በኢኤፍኤል ካፕ የሰሚ ፋይናል ወደ ፋይናል ለማለፍ የሚደረግ የፈርስት ሌግ የመጀመሪያው ዙር ጨዋታ ይደረጋል። በስታንፈርድ ብሪጅ የሚደረግ ጨዋታ ነው። ኖቲንጋም ፎረስትን በሲቲ ግራውንድ ይገጥማል። ከዛ በኋላ ወደ ሳንሴሮ አቅንቶ ከኢንተር ሚላን ጋር ይጫወታል። ከዛ በኋላ ከ4 ጨዋታዎች በኋላ ወደ ሜዳው ተመልሶ የሚጫወተው ከማንቸስተር ዩናይትድ ጋር ነው። እነዚህ ተከታታይ 4 ጨዋታዎች ይጠብቃሉ። የሊቨርፑል ጨዋታዎች ላይ ተጨማሪ ጉዳዮችን ላንሳ። ጨዋታው አልቤተር አንቶኒ ቴለር ናቸው። አንቶኒ ቴለር ጨዋታውን ይመሩታል። በቫር በኩል ደግሞ ጆን ብሩክስ በቫር አልቤተርነት ተመድበዋል። ቨርጂል ቫን ዳይክ ይህንን ጨዋታ ለመነሳሳት እንጠቀመዋለን አይነት አንስቷል። አርሰናል እናውቃለን በሜዳው አልተሸነፈም፣ እስካሁን በሜዳው ያልተሸነፈ ቡድን ነውና በጣም ከባድ ጨዋታ እንደሚሆን ነገር ግን የሚወደድ አይነት ቻሌንጅ ነው ብለዋል። ለዚህ ዝግጁ መሆን አለብን፣ ትልቅ ፍልሚያ ነው የሚሆነው፣ ተዘጋጅተን እንሄዳለን። ለአርሰናል ጨዋታ በኤምሬትስ በሚደረገው ጨዋታ ላይ ለማሸነፍ ነው ጥረት የምናደርገው የሚል አስተያየቱን ሰጥቷል። ቨርጂል ቫን ዳይክ በተለይ እኔ ያንን የማስበው ማሸነፍን የማስበው ቡድን ውስጥ ያሉ ተጫዋቾች ያንን ማሰብ አለባቸው ብዬ አስባለሁ። ከዛ ውጪ ያለን ነገር በሙሉ እንሞክራለን ብሏል። ላናስብ የምንችልበት ነገር የለም በኔ ሀሳብ፣ በኔ ግምት፣ በኔ ኢን ማይ ኦፒኒየን ይላል ቨርጂል ቫን ዳይክ። ሌላ እድል ነው የተሰጠንና አሁን መጀመሪያ ሪከቨር ማድረግ አለብን ከባለፈው አቻ ካጠናቀቅንበት ጨዋታ። ከዛ በኋላ ፎከስ ማድረግና ለአርሰናል ጨዋታ መዘጋጀት አለብን የሚል አስተያየቱን ሰጥቷል። ለሁሉም ይጠበቃል። ከአርሰናል ጋር በተያያዘ ጨዋታውን በተመለከተ ዝርዝር ነጥቦችን በቀጣይ እናነሳለን። በዚህ በፌስቲቭ ፔሪድ የባለ ሰሞን ጨዋታዎች አርሰናል ስንት ነጥብ ሰበሰበ? በፕሪሚየር ሊጉ ላይ ሌሎቹ ቡድኖችስ ስንት ነጥብ፣ በትራዲሽናል ቶፕ 6 የሚባሉ ቡድኖችስ ስንት ነጥብ ሰበሰቡ የሚለውን ጉዳይ ላንሳላችሁ። ትናንትና በሰራነው ቪዲዮ ላይ አርሰናል እንደዚህ በሰሞኑ በነበሩ ጨዋታዎች ላይ ማንቸስተር ዩናይትድ 2 ያቻ ውጤት፣ ማንቸስተር ሲቲ 2 ያቻ ውጤት፣ ቼልሲ፣ ሊቨርፑል ከዛ በተጨማሪ ቶትናም ሆትስፐርም 2 ያቻ ውጤት፣ አርሰናል ብቻ ነው ሁለቱንም ጨዋታዎች ያሸነፈው። እነዚህ ቡድኖች ማግኘት ከነበረባቸው 6 ነጥብ 4 ነጥብ ጥለው 2 ነጥብ ነው ያገኙት። አርሰናል ግን 6ቱንም ነጥብ አግኝቷል። በአጠቃላይ ግን የባለሰሞን ጨዋታዎች ላይ አርሰናል ስንት ነጥብ ሰበሰበ ስንል 12 ነጥቦችን ሰብስቧል። በፕሪሚየር ሊጉ ላይ ከፍተኛው ነጥብ ነው። ሁሉንም ማግኘት የነበረበትን ነጥቦች በሙሉ አግኝቷል። ብሬንትፎርድ ከ12 ነጥብ 10 ሰብስቧል። አስቶን ቪላ 9 ነጥብ ነው የሰበሰበው። በአስቶን ቪላ በኩል በአርሰናል ብቻ የተሸነፈበት ጨዋታ የሚጠቀስ ነው። ሌሎቹን ነጥቦች በሙሉ መሰብሰብ ችሏል። ማንቸስተር ሲቲ 8፣ ሊቨርፑል 8 ነጥብ ሰብስቧል። ማንቸስተር ዩናይትድ 5፣ ቶትናም ሆትስፐር 5፣ ቼልሲን ስንመለከት 3 ነጥብ ነው በእነዚህ ከ12 ነጥቦች የሰበሰበውና በጣም ለአርሰናል የሚገርም ጊዜን ላይ እንዳለ መናገር ይቻላል። ከዛ ውጪ በዋነኝነት ከዝውውር ጉዳዮች ውጪ የቡካዮ ሳካና የኖኒ ማዱዌኬን ጉዳይ ላንሳላችሁ። ኖኒ ማዱዌኬ አንድ አስተያየት ሲሰጥ ነበረ። ፕሬዠሩ አለ፣ በተለይ ምን ፕሬዠር እንዳለ ምን አይነት ጫናዎች እንዳሉ እናውቃለን። ለሁለታችንም ግን ያ ጫና በጣም ጥሩ ሆነን ለመውጣት ለመታየት ለኛ ያገዘናል የሚል አስተያየቱን ሰጥቶ ተመልክቻለሁ። ይህንን መነሻ አድርጌ አንዳንድ ጉዳዮችን አነሳለሁ። ስለ ሁለቱ ተጫዋቾች ቤተሰባዊ ግንኙነት ጭምር አንዳንድ ጉዳዮች እስቲ ልንገራችሁ። ኖኒ ማዱዌኬ ከቡካዮ ሳካ ሁለቱም የናይጄሪያ የዘር ግንድ ያላቸው ነገር ግን በእንግሊዝ ብሔራዊ ቡድን ውስጥ የሚጫወቱ ጥሩ አቅም ያላቸው በተመሳሳይ በቀይ መስመር የአጥቂ ቦታ ላይ በግራ መስመር መጫወት ይችላሉ። ነገር ግን ፕሪፈረብል ቦታቸው ቅድሚያ የሚሰጠው የሚመርጡት ቦታም የቀይ መስመር ቦታ ነውና በጣም ፍሎሪሽ የሚያደርጉበት ራሳቸውን የሚያሳዩበት ቦታ እንደሆነ ይታወቃል። ቡካዮ ሳካ ከኖኒ ማዱዌኬ ማን ቀድሞ መሰለፍ አለበት? እስቲ የእናንተን አማራጭ አንደኛው በምን ይበልጣል አነጻጽሩልን እስቲ በኳሊቲ ደረጃ። ኖኒ ማዱዌኬ ከቡካዮ ሳካ የተለየ ምን ኳሊቲ ያለው፣ ቡካዮ ሳካስ ከኖኒ ማዱዌኬ የተለየው ኳሊቲ ምንድን ነው የሚለውን አንሱልን።
እኔ የራሴን ሀሳብ አጋራችኋለሁ። ሁለቱም በአንድ አካዳሚ ያደጉ በዛው የነበራቸው ቆይታ በደንብ የሚታወቅ ነውና በቅርብ ርቀት ቻይልድሁዳቸው የህፃንነት ጊዜያቸው በአንድ ቅርብ ቤተሰብ ውስጥ የኖሩ ናቸው። ከዛ በተጨማሪ አባቶቻቸው የኖኒ ማዱዌኬ አባትም የቡካዮ ሳካ አባትም እርስ በርስ በጣም ጥሩ ግንኙነት ጥሩ ትስስር ያላቸው ጓደኛሞች ናቸውና ሁለቱንም በተመለከተ እንደዚህ አይነት ሀሳቦች ይነሳሉ። ማዱዌኬ በጣም ክሎዝ መሆናችን አፌክት አድርጎም ያለንን ፉክክር በሜዳ ላይ ለሚኖረን እኔ እሱን ለመግፋት ስል በመጥፎ ሳይሆን ወደ ቶፕ ደረጃ ላይ ለማድረስ እሱም ባለበት ቡድን ውስጥ ለመጫወት ኖኒ ማዱዌኬም ሳካ ባለበት ቡድን ውስጥ ለመጫወት ቶፕ ደረጃ ላይ መገኘት አለበት። በፊትነስ በብቃት እያንዳንዱ ነገሮችን በመጠቀምና ለብሔራዊ ቡድንም ለክለብም ለአርሰናልም የሚያደርጉት ፉክክር የሚጠበቅ ነው። አርሰናል 48 ሚሊዮን ፓውንድ ሲያወጣበት ኖኒ ማዱዌኬ ላይ ብዙ ጥያቄዎች ሲነሱ እንደነበረ እናስታውሳለንና በጣም የሚገርሙ ኳሊቲዎች አሉት። ለምሳሌ ማዱዌኬ ከቡካዮ ሳካ የተለየ ኳሊቲ የምለው አንድ ለአንድ አጋጣሚ ላይ ድሪብል በማድረግ የበለጠ ተከላካዮች የሚፈሩት አይነት ተጫዋች ነው። ምክንያቱም ደግሞ በኳስ ያለምንም ፍርሃት ይነዳባቸዋል። በቀጥታ ወደ እነሱ ድሪብል እያደረገ ይሄዳልና አንድ ለአንድ በጣም ትሬት የሚባል ስጋት የሚባል ተጫዋች ነው። ቡካዮ ሳካ በአንጻሩ እያንዳንዱን ነገር ፐርፌክትሊ የሚያደርግ ነው። ለምሳሌ ኳስ ያለ ምክንያት ከእግሩ አትወጣም። ኖኒ ማዱዌኬ አንዱ ክፍተት ቢኖር ስለሚሞክር በቀጥታ ወደ ተከላካዮቹ ስለሚሄድ ብዙ ጊዜ ሊነጠቅ ኳሶቹ ሊበላሹ ይችላሉ። ቡካዮ ሳካ ላይ ግን ያንን አትመለከቱም። ወይ የማዘን ምት ነው ወይ አሲስት አድርጎታል ወይ ወደ ግብነት ቀይሮታል። እያንዳንዱ ነገር በግልጽ የሚሞክር ስህተት የማይፈልግ በጣም ፐርፌክት የሆነ ተጫዋች ነውና የሁለቱ ተጫዋቾች ኳሊቲዎች በዚህን ያክል ደረጃ የሚጠቀም ነው። ለምሳሌ ባለፈው ጊዜያት ላይ ከዲሴምበር ጀምሮ አርሰናል ስንት ጨዋታ አደረገ የሚለውን ስንመለከት 9 ጨዋታዎችን ተጫውቷል። ሳካ 5 ጨዋታዎችን የመጀመሪያ ተሰላፊ ነበር፣ ቡካዮ ሳካ ማለት ነው። ኖኒ ማዱዌኬ ደግሞ በ4 ጨዋታዎች ላይ። ስለዚህ ሁለቱም በደንብ በተለይ ኖኒ ማዱዌኬ ከጉዳት ከተመለሰ በኋላ ሚኬል አርቴታ ሮቴት እያደረገ በደንብ እየተጠቀመባቸው እንዳለ እየተመለከትን እንገኛለን። በጣም የሚጠበቁ ጉዳዮች እንዳሉ ማንሳት ይቻላል። ከዛ ውጪ የማንቸስተር ዩናይትድ የአሰልጣኝ ስንብት ጋር በተያያዘ ብዙ ሀሳቦች ሲነሱ ተመልክተናል። በእነዚህ ጉዳዮች ላይ አንዳንድ ጉዳዮችን ላንሳ። በአመታት እድሜ በለንደን ብቻ በማንቸስተር ከተማም የተሰናበቱ ብዙ አሰልጣኞች አሉ። ሚኬል አርቴታ ግን በአንድ አሰልጣኝነቱ በአርሰናል መንበር ላይ በነበረበት ጊዜ ለምሳሌ ፍራንክ ጄምስ ላምፓርድ፣ ግራም ፖተር፣ ማውሪሲዮ ፖቼቲኖ፣ ኤንዞ ማሬስካ፣ አሁን ደግሞ በማንቸስተር ዩናይትድ ሩበን አሞሪም፣ በኤሪክ ቴን ሃግም የተሰናበቱት ሚኬል አርቴታ በነበረበት ጊዜ እንደሆነ መናገር ይቻላል። ከዛ ውጪ ግን ሌሎችንም አሰልጣኞች ብንመለከት አንጂ ፖስቴኮግሉ፣ አንቶኒዮ ኮንቴ፣ እነ ኑኖ ኤስፒሪቶ ሳንቶ በቶትናም ሆትስፐር ሚኬል አርቴታ በነበረባቸው ጊዜያት ላይ የተሰናበቱ አሰልጣኝ ናቸውና ሪዮ ፈርዲናንድ ሚኬል አርቴታ ወደ ማንቸስተር ዩናይትድ እንዲመጣ ቢጠየቅ በቀጥታ ያለምንም አይኑን ሳያሽ ይመጣል የሚል በጣም አስገራሚ አስተያየት ሰጥቷል። አሁን ከዚህ የአርሰናል ፕሮጀክት ወደ ማንቸስተር ዩናይትድ ይሄዳል ብሎ ማሰቡ እንኳን በጣም የሚያስገርም ነው። አንዳንድ እንግሊዛውያን ተንታኞች የቀድሞ ተጫዋቾች የሚሰጧቸው አስተያየቶች የድፍረት ነው ብሎ በግልጽ መናገር ይቻላል። በግልጽ ኢነቨር ጎነሴ ይላል። በግልጽ አይለውም፣ ነገር ግን በግልጽ በአደባባይ ባይናገሩም ሚኬል አርቴታ እዛ መንበር ላይ ማንቸስተር ዩናይትድን ቢመራ ቢያሰለጥን ደስታው ነው፣ ወደዛ ቢጠየቅ የሚሄድ ይመስለኛል የሚል አስተያየቱን ሰጥቷል። በጣም አነጋጋሪ አስተያየት ነው። እናንተ ምን ታስባላችሁ? ሚኬል አርቴታን በማንቸስተር ዩናይትድ አሰልጣኝነት ማሰብ እንኳን በጣም የሚገርም አይነት ይሆናል ብዬ ነው የማስበው። ከአርሰናል የቅርብ ተፎካካሪ ማንቸስተር ሲቲ ጋር የሚነሱ ነጥቦች አሉ። ግን በዛሬ ቀን አንድ ታሪክ ወደ ኋላ መለስ ብዬ ላስታውሳችሁ። ከ14 ዓመታት በፊት የሆነ ነው። በአርሰናል ቤት የተመዘገበ ነው። ሚኬል አርቴታ አሁን ቡድኑን በጣም አሻሽሎት በነበረበት ወቅት ላይ በአርሰናል ተጫዋችነት የነበረበትን ወቅት መለስ ብዬ ላስታውሳችሁ ነው። በወቅቱ በአርሰናል በኩል ቲየሪ ዳንኤል ኦንሪ 34 ዓመቱ ላይ ይገኝ ነበርና ከአርሰናል ከተለያየ ከዓመታት በኋላ ወደ ባርሰሎና ሄዶ ወደ ኒውዮርክ ሬድ ቡልስ ሄዶ ቲየሪ ዳንኤል ኦንሪ አርሰን ቬንገር ጠይቀውት ለ2 ወራት በውሰቱል ከኒውዮርክ ሬድ ቡልስ ወደ አርሰናል በአጭር ጊዜ በ2 ወራት ውል የመጣበትና ለአርሰናል ፊርማውን ያኖረበት ቀን ነው። ከ14 ዓመታት በፊት ልክ በዛሬው ቀን የሆነ ታሪክ ነው በአርሰናል ቤት ከተመለከትናቸው አስገራሚ ክስተቶች መካከል ሲመለስ ኖስታልጂያ የነበረ በቃ የሚገርም አይነት ታለንትም ያሳየበት ነበርና ከሚኬል አርቴታ ጋር በተያያዘ ወዳሉ ጉዳዮች ስመለስ እስቲ አስቡት እያልኩ ነበረ። ሚኬል አርቴታን
የማንቸስተር ዩናይትድ አሰልጣኝ ፔፕ ጋርዲዮላ ስለ ሚኬል አርቴታ አንድ አስተያየት ሲሰጥ ተመልክቼዋለሁ። ምንድነው ያለው? የመጀመሪያ ጊዜያት ላይ ሚኬል አርቴታን ሰዎች ይጠራጠሩት ነበር። ከባድ የውድድር ዘመን ነበረ። ብዙ ነገሮችን በአርሰናል መቀየር ነበረበት። ሰዎች ይተቹት ነበረ። ነገር ግን በወቅቱ የራሴ ኦፒኒየን ነበረኝ ስለ ሚኬል አርቴታ፣ አሁንም ያለኝ ነው። ትልቅ አሰልጣኝ እንደሆነ አምን ነበረ። አውቀዋለሁ፣ አብሬው ሰርቻለሁ፣ አብሬው ነበርኩና ሚኬል አርቴታ ትልቅ አሰልጣኝ እንደነበረ እርግጠኛ ነበርኩ። ያንንም አሳይቷል ብለዋል። ከማንቸስተር ሲቲ ጋር በተያያዘ ጆስኮ ግቫርዲዮል በጉዳት ከጨዋታው ውጭ ሆኗል። ምናልባት የውድድር ዓመቱን በጉዳት ሊርቅ ይችላል የሚሉ ጉዳዮች ወጥተዋልና ጆን ስቶንስ፣ ሳቪኒዮ እንዲሁም ሩበን ዲያሽ በጉዳት ምክንያት የሉም። አሁን ማንቸስተር ሲቲ እንዴት ኮፕ ያደርጋል? ይህንን የአርሰናል የውድድር ዘመን ላይ ያልተጎዳ ተጫዋች የለም ብሎ መናገር ይቻላል። በማንቸስተር ሲቲ ግን የጉዳት መጠኑ ያን ያክል ነበር ማለት አይቻልምና ለማንቸስተር ሲቲ የጉዳት መጠኑን በዚህን ያክል ደረጃ በሰፋበት ወቅት ላይ የሚኖሩ የማንቸስተር ሲቲ ተፎካካሪነትን በቀጣይ ጨዋታዎች ጀምሮ እንመለከታለን። ያለፉት 2 ጨዋታዎች ላይ ነጥብ ጥሏል። በዚህም በአርሰናልና በማንቸስተር ሲቲ መካከል የ6 ነጥብ ልዩነት አለ። አርሰናል ያንን በሊቨርፑል ጨዋታም ጭምር አሸንፎ ሊቨርፑልን ያስቀጥላል ወይም ደግሞ የነጥብ ልዩነቱን ከፍ ያደርጋል ተብሎ ይጠበቃል። የሊቨርፑል ጨዋታ ግምቶቻችሁንም ገና ከወዲሁ ላኩልን፣ መልሰን ወደ እናንተ የምናቀርብ ነው የሚሆነው። ከአርሰናል ጋር በተያያዘ የዝውውር ጉዳዮችን ላንሳላችሁ። ከዝውውር ጋር በተያያዘ 1-2 ሀሳቦች ይነሳሉ። ዚ አትሌቲክ በጣም ታማኝ የሚባል ምንጭ ነውና እነ ዳቪድ ኦርነስቲን አንድ አርቲክል ይዘው ወጥተዋል። ከደቂቃዎች በፊት የወጣ አርቲክል ነው ያነሳውላችሁ ያለው። አርሰናል ሚኬል አርቴታ አክቲቭሊ እየተመለከተ እንገኛለን በጥር የዝውውር መስኮት ተጫዋች ለማምጣት ቢልም 250 ሚሊዮን ፓውንድ በክረምቱ ካወጣ በኋላ አሁን አዲስ ተጫዋች ቡድኑን ሬንፎርስ ለማድረግ ቡድኑን ለማሻሻል ይመጣል ብለን አንጠብቅም። በተለይ ደግሞ ሲኒየር የሚባል ትልቅ ተጫዋች የሚል ዘገባን ይዞ ወጥቷል ከዚ አትሌቲክ ጋር በተያዘ። ከዛ ውጪ ግን ወጣት ተጫዋቾች ትናንትና ያነሳውላችሁ የብላክበርን ሮቨርሱ ኢጎር ቲጆን አይነት ተጫዋች 17 ዓመት ተጫዋች ነው። አርሰናል ሊመጣ ይችላል በጥር የዝውውር መስኮት። ከዛ ውጪ ግን ሌሎች ትልቅ ስሞችን አጠብቁ ተብሏል። ከአርሰናል ሊለቅ የሚችል ማልዴኒ ኳኩሬ የተባለ ስሎቬኒያዊ ተጫዋች አለና ይህንን ተጫዋች ወደ አርሰናል ሊመጣ የሚችልበት እድል አለ በውሰት ውል ተብሎ ነበረ። ከወራት በፊት ሲነገር ነበር። የውሰት ውሉ ሲጠናቀቅ በሊጓን ሲጫወት እንደነበር ይታወቃል። የውሰት ውሉ ተጠናቋል። ማልዴኒ ወደ አርሰናል ተመልሷል። በክለቡ አጭር ጊዜ ውል ነው ያለውና ወደ ሌሎች ክለቦች ግን በውሰት ውል ሊሄድ ዳግም ይችላል የሚሉ ወይም አርሰናል በቋሚነት ሊሸጠው ይችላል የሚሉ ሀሳቦችንም ተመልክተናል። ከቲኖ ሊቨርማንቶ ጋር በተያዘ በጣም በጭምጭምታ ደረጃ እነዚህ አትሌቲክ ወይም ታማኝ የሚባሉ ምንጮች ላይ ሳይሆን በጭምጭምታ ደረጃ እየሰማናቸው ያሉ ጉዳዮች አሉ። በአርሰናል ቤት ልንመለከተው እንችላለን። በጥር ላይሆን ይችላል በክረምቱ አርሰናል አንደኛው እቅዱ አድርጎት ማንቸስተር ሲቲ የሚፈልገዋል ይህንን ተጫዋች ይንቀሳቀሳል የሚሉ ዘገባዎችንም እየተመለከተ እንገኛለን። ነገር ግን ታማኝ የሚባሉ ምንጮች ላይ የተመለከትኩት መረጃ አይደለም። በቀጣይ የበለጠ በዚህ ጉዳይ ላይ ዝርዝር ጉዳዮችን እናነሳበታለን። ከአርሰናል ጋር በተያያዘ እንግዲህ እነዚህ ያነሳውላችሁ በስፋት የሚጠቀሱ ጉዳዮች ናቸው። በቀጣይም እንግዲህ ተጨማሪ ሀሳቦችን እናነሳለን። አርሰናልን በተመለከተ ከሊቨርፑል ጋር ስላለው ወሳኝ ተጫዋች ዛሬ ሚኬል አርቴታ የሚያነሳቸው ጉዳዮችን በደንብ በዝርዝር በትንታኔ እንመለስበታለን። ከአርሰናል ጋር በተያያዘ ምን ይዞ ሊቀርብ ይችላል በሊቨርፑል ጨዋታ ላይ በአሰላለፍ ደረጃ አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። ትናንትና የእናንተ መልእክቶች መተውልን ነበረ። ቅድስት ዘነበ የሩበን አሞሪም ጉዳይ ከአርሰናል ጋር ምን ያገናኘዋል ብላን መልእክት ልካልናለች። በእርግጥ በቀጥታ የሚያገናኘው ባይሆንም አንዳንድ ጊዜ እንግዲህ ወጣ ያሉ ሀሳቦችን ማንሳት ይኖርብናል። ክብረአብ ዘካሪያስ ከአንጎላ አሁን ከመላው ዓለም እንግዲህ መልእክቶቻችሁን እያደረሳችሁን እንገኛለን። ከደቡብ አፍሪካ፣ ከኳታር፣ ከአንጎላ፣ ከተለያዩ ከእንግሊዝ የሚመጡ መልእክቶች አሉ። እናንተ መልእክቶቻችሁን ስትጽፉም ከየት እንደሆነ ብትጽፉልን የበለጠ ደስ ይለናል። ክብረአብ ዘካሪያስ ከአንጎላ የሙሱን ጨዋታ አርሰናል 3-1 ያሸንፋል ብሎናል። እንግዲህ ከዛ ውጪ ስለ ሩበን አሞሪም የመድፉ ቤተሰቦችን በተመለከተ የመጡ መልእክቶች አሉ። በማንቸስተር ዩናይትድ ጊዜ ሊሰጠው ይገባ ነበር የሚሉ ሀሳቦችም ትናንትና ከመጡልን መልእክቶች መካከል ትናንትና ካነሳናቸው ሀሳቦች ጋር በተያያዘ የሚነሱ ናቸው። እነ ሙባረክም ሌሎችም ሀሳቦችን ልከውልናል። ለሁላችሁም ከልብ እናመሰግናለን ስለጻፋችሁልን፣ መልእክታችሁን ስላደረሳችሁን። በአዳዲስ ጉዳዮች እንመጣለን። ነገም እንግዲህ መልእክቶቻችሁን ይዘን ያነሳችኋቸውን ሀሳቦች አዳዲስ ጉዳዮችን አዳዲስ የዝውውር ሀሳቦችን ይዘን በአዲስ ጉዳይ የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ ግን ለዛሬ ከልብ እናመሰግናለን። ጤና ይስጥልን።